አስመሳይ ሰዎችን ለመቆጣጠር ይህን ብቻ አድርጉ። አንድ ጥያቄ ልጠይቅ። በሕይወት ውስጥ ለዚህ ሰው ደረቴን እሰጣለሁ ብለህ ያመንከው ሚስጥርህን ሁሉ ያካፈልከውና ከልብ የወደድከው ሰው ዞር ስትል ጀርባህን በስለት ሲወጋው አስተውለህ ታውቃለህ? ህመሙ ያለው ስለቱ ላይ አይደለም፣ ስለቱን በያዘው እጅ ላይ እንጂ። እጅግ የሚያደመውና እንቅልፍ የሚነሳው አንጀትንም የሚያቆስለው ነገር በጠላት መመታቱ ሳይሆን ያ የኔ ያልከው ሰው አሳልፎ መስጠቱ ነው። አስመሳይ ሰዎች ፊት ላይ እየሳቁ ውስጣቸውን በመርዝ የሞሉ፣ አንተ ስታለቅስ በልባቸው የሚደሰቱ፣ አንተ ስትወድቅ የድል ጽዋቸውን የሚያነሱ ናቸው። ምናልባትም አሁን ይህንን ስትሰማ የአንድ ሰው ፊት በአይምሮህ ላይ ድቅን እያለ እየመጣ ይሆናል። ያ ሰው ማን እንደሆነ እኔ አላውቅም፣ ነገር ግን በሚገባ አንተ ታውቀዋለህ። ታላቁ ፈላስፋ ሉዊስ ሲኒካ ሲናገር እንዲህ ብሎ ነበር። ከሚታይና ፊት ለፊት ከሚመጣ ጠላት ይልቅ በፈገግታ ተሸፍኖ አቅፎ የሚተኛ ወዳጅ ከምንም በላይ እጅግ አደገኛና አስፈሪ ነው። አዎ፣ የሰው ልጅ ክህደት ዛሬ የተጀመረ አይደለም። ቅዱሱ ቃልም ይህን የልብ ስብራት እጅግ በሚያስገርምና እንባ በሚያራጭ ሁኔታ ይገልጸዋል። የተረፈኝ ጠላትስ ቢሆን እታገሰው ነበር፣ በእኔም ላይ ታላቅ የሆነው የሚጠላኝስ ቢሆን ከእርሱ በተሸሸኩ ነበር። ነገር ግን አንተ እኩያዬ፣ ባልንጀራዬና የቅርብ ወዳጄ የነበርክ ሰው ነህ። በአንድነት ጣፋጭ ምግብን የበላን፣ ወደ እግዚአብሔር ቤት በአንድነት ይሄድን እያለ የልቡን ስብራት ይገልጻል። ይህ ቃል ታዲያ ልብን አይሰብርም? አብሮህ በልቶ አብሮህ ጠጥቶ ጉድጓድ የሚመስል ሰው ሲያጋጥምህ ዓለም ትጨልምብሃለች። እስከ ዛሬ አልቅሰሃል። እስከ ዛሬ ስሜትህን ተጫውተህበታል። እስከ ዛሬ የእነሱ ሰለባ ሆነሃል። ዛሬ ግን ሁሉ ነገር እዚህ ጋር ያበቃል። በዚህ ቪዲዮ ውስጥ የማካፍልህ ተራ ምክር አይደለም። ይህ እነዚያን አስመሳይ ሰዎች ያለ ጩኸት፣ ያለ ጸብና ያለ ምንም ንትርክ በስነ ልቦናው ጨርሰው ተንበርክከው አንተን እንዲፈሩ የራሳቸው መርዝ መልሶ እንዲበላቸው የምታደርግበት ኃይለኛ ጥበብ ነው። በዚህ በ25 ጥልቅ ነጥቦች በተከፋፈለው ጉዟችን ውስጥ የሰዎች ልጆች አይምሮ እንዴት እንደሚሰራና እንዴት እንደምትቆጣጠር፣ ስሜትህንም እንዴት እንደምትገዛ፣ የህይወትን መሪነት እንዴት እንደምትረከብ አሳያለሁ። በተለይ ነጥብ 17 እና ነጥብ 25ን ሳሰማ ይህን ቪዲዮ በፍጹም አቋርጠ እንዳትወጣ። ምክንያቱም እዛ ላይ ያለው ሚስጥር እስከዛሬ የተሸከምከውን የልብ ህመም አሽቀንጥሮ የሚጥልና አንተን ፍጹም አሸናፊ የሚያደርግ ቁልፍ ነው። ዝግጁ ነህ? እንባህን ጠርገ ልብህን ሰብስበ ወደዚህ ጥልቅ የስነ ልቦና ዓለም አብረኸኝ ግባ። ወደዚህ ጥልቅ የስነ ልቦና ሚስጥራችን ከመግባታችን በፊት ግን አንድ አደራ ልበልህ። ይህ ሐሳብ አንተ ብቻ ሳትሆን ሌሎችም በዝምታ የሚሰቃዩ ሰዎችን ነፃ ሊያወጣ የሚችል ስለሆነ አሁኑኑ ቪዲዮን ላይክ በማድረግ ለወዳጅህ ሼር በማድረግ አስተዋጽኦን አበርክት። ለቻናሉም አዲስ ከሆንክ ደግሞ ሰብስክራይብ በማድረግ የዚህ ጠንካራ ቤተሰብ አባል ነው። በተጨማሪም በህይወት ውስጥ ለገጠሙ ስነ ልቦናዊ ጫናዎች፣ እምነት ላጎደሉ ግንኙነቶች ወይም ማለፍ ለከበዱ የግል ህይወት ፈተናዎች ቀጥታ ከስነ ልቦና ባለሙያዎች ጋር መማከር ከፈለክ በማንኛውም ሰዓት በስልክ ቁጥር በ0966 9196 ላይ ልታገኘን ትችላለህ። አሁን ወረቀትና እስክሪብቶን አዘጋጅ። የህይወትን መሪነት የምትቀበልበት ትምህርት አሁን ይጀምራል። አንደኛ፣ የውሸት ፈገግታ ከጀርባው የማንበብ ጥበብ ወይም ዲኮዲንግ ዘ ፌክ ስማይልስ። አስመሳይ ሰዎች ወደ አንተ ሲመጡ መጀመሪያ የሚያሳዩ የጥርሳቸውን ንጣት ነው። ከአንተ በላይ አሳቢ፣ ከአንተ በላይ አፍቃሪ መስለው ይታያሉ። ነገር ግን ከፈገግታቸው ጀርባ ያለ የተደበቀ ጩቤ ማየት ካልቻልክ የመጀመሪያው ተጠቂ አንተ ትሆናለህ። ታዋቂው የስነ ልቦናው አጥኚ ዚግመንድ ፍሮይድ እንዲህ ብሎ ይናገራል። ሰዎች ከሚናገሩት ቃል ይልቅ የማይናገሩት የሰውነት እንቅስቃሴያቸውና የአይን አክሊላቸው እውነተኛ ማንነታቸውን ያጮኻል ይላል። ከዛሬ ጀምሮ አስመሳይ ሰዎች ሲያቆለጳጵሱ በቃሎቻቸው አትታለል። ሲቆልሉ ወዲያው አብረህ አትሳቅ። አይናቸውን ትኩር ብለህ እያየ የፈገግታቸውን ትርጉም ዝም ብለህ መርምር። ወዲያውኑ አንተን ማሞካሸታቸውን ሲያቆሙና ሲደናገጡ ታያለህ። ምክንያቱም ውሸታቸው እንዳይጋለጥባቸው ይፈራሉና ነው። የሰዎችን ልብ መቆጣጠር የሚጀምረው በውሸት ትወናቸው እንደማትታለል ማወቅ ሲጀምሩ ነው። ሁለተኛ፣ የዝምታ ጥበብ ትልቁ የስነ ልቦና መሳሪያ ወይም the ultimate weapons of silence። ብዙዎቻችን የምንሸነፈው መናገር በሌለብን ቦታ ላይ ስለምንናገር ነው። አስመሳይ ሰዎች አንተን ማጥቃት ሲፈልግ ስሜትን የሚነካ ነገር ይወረውርብሃል። ዓላማው ላይ እንድትበሳጭ፣ እንድትጮህና ራስን እንድትከላከል ማድረግ ነው። ያኔ እነሱ አሸናፊ ይሆናሉ። ግን ዛሬ አንድ ትልቅ ሚስጥር እነግርሃለሁ። ዝምታን መርዝን ጭምር ይመልሳል።
ቅዱሱ ቃል እንኳ ሲናገር ሰነፍ እንኳን ዝም ቢል ጠቢብ ሆኖ ይቆጠራል፣ ከንፈሩንም ቢዘጋ አስተዋይ ይባላል ይለናል። አንድ ሰው ሊያናድድ ሲሞክር ወይም በውሸት ሲያቆለጳጵስህ ምንም ቃል ሳትተነፍስ ፊት ላይ ምንም አይነት ስሜት ሳታሳይ ለ3 ሰከንዶች ቀጥታ አይኑን ተመልከተው። ዝምታ ውስጣቸውን በሽብር ይሞላዋል። ምን አስበው ይሆን? አውቆብኛል እንዴ የሚል ፍርሃት ውስጥ ይወድቃሉ። ዝምታ ጫጫታቸውን የሚያጠፋ ታላቅ የሥነ ልቦና ጥፊ ነው። 3ኛ ስሜታዊ መቆራረጥ ወይም ስሜትህን መቆለፍ ኢሞሽናል ዲታችመንት። ጠላትህ አንተን የሚቆጣጠረው በሰጠው ስሜት ልክ ነው። ስትወደው በነፃነት ይጫወትብሃል፣ ስትጠላውና ስትናደድበት ደግሞ ትኩረትህን ወስዷል ማለት ነው። ታዲያ መፍትሄው ምንድን ነው? መፍትሄው ግዴለሽነት ወይም ኢንዲፍረንስ ነው። አስመሳይ ሰዎችን መጥላት የለብህ፣ መበቀልም አያስፈልግም። በቀላሉ ልብ ውስጥ የነበራቸው ቦታ ባዶ ማድረግ ብቻ ነው። ስለ እነሱ ማሰብ አቁም። ሲያወሩ ቃላቸው እንደ ባዶ ንፋስ እለፈው። አንተን ለማስቀናት፣ አንተን ለማሳዘን ወይም የአንተን ትኩረት ለመሳብ የሚያደርጉትን ጥረት ሁሉ በዜሮ አባዛው። አንድ ሰው በአንተ ላይ ምንም አይነት የስሜት ተጽዕኖ መፍጠር እንደማይችል ሲረዳ የራሱ ዓለም መፈራረስ ይጀምራል። የሕይወትህም ጌታ ራስህ ብቻ ትሆናለህ። 4ኛው የውስጥ ግንብህን መገንባት ሚስጥርህን መቆለፍ ጋርዲንግ ዮር ሴክሬት ነው። ሕይወትህን እያበላሸው ያለው የሌሎች ሰዎች ክፋት ብቻ ሳይሆን የአንተ ደግነትና ግልጽነትም ጭምር ነው። ለምን ሁሉንም ነገር ትናገራለህ? ለምን የነገ ዕቅድህን፣ የውስጥ ሕመምህን፣ የቤተሰብ ችግርህን ለሰው ታካፍላለህ? ታዋቂው ጸሐፊ ሮበርት ግሪን 48ቱ የሥልጣን ሕጎች በሚለው መጽሐፉ ላይ ምን ጊዜም ከሚያስፈልገው በላይ አትናገር ይላል። አስመሳይ ሰዎች የአንተን ሚስጥር የሚሰበስቡት ሊያዝኑልህ አይደለም፣ ነገ አንተኑ የሚወጉበት ጦር እያዘጋጁ። ከዛሬ ጀምሮ የውስጥ ግንብህን አጥብቀ ዝጋ። ሰዎች ስለ አንተ የሚያውቁት ነገር አንተን እንዲያውቁ የፈቀድክላቸውን ብቻ ይሁን። ሚስጥርህን የደበክለት ጠላትህ መሳሪያውን ማጣት ይጀምራል። 5ኛ በእነርሱ መረብ እነርሱኑ የማጥመድ ጥበብ ወይም ሚረር ኢፌክት። ይህ የሥነ ልቦና ጨዋታ እጅግ አስገራሚው ክፍል ነው። አስመሳይ ሰዎች ከአንተ ጋር ትኩረትን፣ ጉልበትን፣ ጊዜህን ይመጣሉ። አንተ ግን ከዛሬ ጀምሮ አዲስ ሕግ አውጣ። ሕጉም መስታወት መሆን ነው። ሲርቁህ ራቃቸው። በፍርድ ሲያናግሩ አንተም በበረዶና በቀዘቀዘ መንፈስ መልስላቸው። መልስ ሲያዘገዩ አንተም ዘግይ። ነገር ግን ይህን ስታደርግ በንዴት ወይም በብቀላ ስሜት አይሆን፣ ፍጹም በተረጋጋና ምንም እንዳልተፈጠረ በሚያሳይ መንገድ እንጂ። ይህ የመስታወት ስልክ ወይም ሚረሪንግ ሰዎችን እጅግ ግራ ያጋባቸዋል። አንተንም ከቁጥጥር ውጪ እንዳደረጉ ሲያውቁ የራሳቸውን በራስ መተማመን ይንኮታኮታል። አሁን ጨዋታውን የምትመራው አንተ ትጀምራለህ። 6ኛ የውዳሴ ረሃብ መፍጠር ወይም ስትራይቪንግ ዴር ኢኮ። አስመሳይና እኔ ባይ ወይም ናርሲሲስት የሆኑ ሰዎች ልክ እንደ አየር የሚተነፍሱት የሌሎች አድናቆትና ትኩረት እውቅና ነው። የእነሱ ህልውና የተመሰረተው አንተ በምትሰጣቸው ጭብጨባ ላይ ነው። ዛሬ ግን ያንን የኦክሲጅን ቱቦ ቆርጠህ ጣለው። አንድ ትልቅ ነገር ሰራው ብለው ጉራቸውን ሲነዙ ምንም እንደሌለው ሰው አታድንቅላቸው። አሪፍ ነው በሚል አጭር ቃልና ቀዝቃዛ ቃል ብቻ አለፋቸው። ይህ ድርጊትህ ውስጣቸውን ያቃጥለዋል። ቅዱሱ ቃል በማቴዎስ 7:6 ላይ በእግራቸው እንዳይረግጡት ዕንቋችሁን በእሪያዎች ፊት አትጣሉ ይላል። ስለዚህ ክብርህን፣ ትኩረትህን፣ አድናቆትንና እጅግ ውድ ዕንቁዎች ናቸውና ለማይገባቸው ሰዎች እየሰጠህ ራስን አታዋርድ። አድናቆትን ስትነፍጋቸው ማንነታቸውን መሟሟት ይጀምራሉ። 7ኛ መገመት የማይችል መሆን the power of unpredictability። የሰው ልጅ በተፈጥሮ እጅግ የሚፈራውን የማያውቀውንና ሊገምተው የማይችለውን ነገር ነው። አስመሳይ ሰዎች አንተን ለመቆጣጠር የሚችሉት ባህሪን ሲያጠኑት፣ ይህም ባደርግበት እንዲህ ይናደዳል ብለው መገመት ሲጀምሩ ነው። ታላቁ የጦር ስትራቴጂስት ሰንስ ውስጥ እንዲህ ይለናል፣ በጦርነት ውስጥ ትልቁ የድል ምስጢር ጠላትን በጨለማ ውስጥ ማቆየት ነው። ከዛሬ ጀምሮ መገመት የማትችል ሰው ሁን። ሊያናድዱ ሲሞክሩ ፈገግ በል። ጠብ ሲጠብቁ እርካታቸውን አሳያቸው። ሲጮሁብህ በዝግታ አናግራቸው። ቀጣይ እርምጃህን ማወቅ ሲያቀታቸው አንተን ለመቆጣጠር የነበራቸው ዕቅድ ፈርሶ እነርሱ ራሳቸው በአንተ የሥነ ልቦና ቁጥጥር ስር ይወድቃሉ። 8ኛ የእነሱን ትርክት ጥያቄ ውስጥ መጣል። አስመሳይ ሰዎች ውሸትን እንደ እውነት አሳምነው በመናገር የተካኑ ናቸው። ሲያወሩክ አትከራከራቸው፣ ጉልበትህንም አታባከን።
ምክንያቱም ክርክር ለነሱ ነዳጅ ነው። በምትኩ ምን ታደርጋለህ መሰለህ? በሚያወሩ የውሸት ትርክት መሃል በቀጥታ አይናቸውን እያየህ ምንም ስሜት የማይነበብበት ፊት ወይም እርግጠኛ ነህ ወይም አስገራሚ ነው በላቸውና ዞር በል። ይህ አጭር ጥያቄ የገነቡትን የውሸት ግንብ ከስሩ ያንኮተኩተዋል። አውቆብኛል ማለት ነው የሚል ጥርጣሬ አእምሯቸውን ይበላቸዋል። አንተ ሳትለፋ እነሱ ራሳቸውን መጠራጠር ይጀምራሉ ማለት ነው። 9ኛ የትኩረት መብራቱን ማዞር shifting the spotlight። አስመሳይ ሰዎች ብዙ ጊዜ አንተን የሚያጠቁት የራሳቸውን እንከን ወይም ውስጣዊ ባዶነት ለመሸፈን ነው። አንተ ላይ ጣታቸውን ሲቀስሩ አንተ ራስን ለመከላከል አትሞክር፣ አትፍገምገም። ይልቁንስ የትኩረት መብራቱን ወይም ስፖትላይቱን መልሰህ ወደ እነሱ አዙረው። አንድ ጥያቄ ብቻ ጠይቃቸው። ይህንን ነገር ለእኔ የምትነግረኝ ከምን ዓላማ ተነስተ ነው? ይህ ጥያቄ ልክ እንደ ኃይለኛ መብረቅ ነው። ድንገት ከጀርባ ያሴሩት የነበረውን መጥፎ ሐሳብ ፊት ለፊት ሲያጋልጥባቸው ቃላቶች ያጥሯቸዋል። የገዛ ራሳቸውንም ባህሪ ቆም ብለው እንዲያዩ ታስገድዳቸዋለህ። 10ኛ ዝምተኛው ቀይ መስመር the silent red line። ወሰን ማበጀት ወይም ሴቲንግ ባውንደሪ ማለትም በሰዎች ላይ መጮህ፣ መሳደብ ወይም መጣላት አይደለም። እውነተኛ ወሰን ማበጀት ማለት ነው ከዚህ መስመር ካለፍክ በሕይወቴ ውስጥ ቦታ የለህም የሚል ዝምተኛ ግን ሊታጠፍ የማይችል የውስጥ ውሳኔ ነው። ሰዎች አንተን የሚያከብሩት አንተ ራስን በምታከብርበት ልክ ነው። አስመሳይ ሰዎች ውስጥን ሲያልፉ ማስጠንቀቂያ አትስጣቸው። ዝም ብለህ በርህን ዝጋባቸው። ድርጊትህ ከቃላት በላይ ይጮኻል። ያለ እነሱ መኖር እንደምትችልና ሕይወትህ እንደማይቆም ሲያውቁ የሚሰማቸው ድንጋጤ ወደር የለውም። አንተን ማጣት እንደሚችሉ የገባቸው ዕለት አንተን ማክበር ይጀምራሉ። 11ኛ የእንባህን ዋጋ ማሳደግ ወይም ጋርደኒንግ ዩር vulnerability። አስመሳይ ሰዎች ልክ እንደ ሻርክ ናቸው። ሻርክ የደም ጠብታ ከሩቅ እንደሚያሸት ሁሉ እነርሱም ያንተን የልብ ስብራትና ስሜታዊ መጎዳት አሽትተው ነው የሚመጡት። በእነሱ ፊት ማልቀስ፣ ማዘን፣ ብሶትህን ማውራት መሳሪያን አውርደ ለጠላት አሳልፈ እንደመስጠት ይቆጠራል። ምናልባት በውስጥ እያረርህ ልብ እየደማ ሊሆን ይችላል። ነገር ግን በፊታቸው ፈጽሞ አታሳይ። ታላቁ መሪ ዊንስተን ቸርችልስ ለጠላትህ ደካማ ጎንህን ካሳየው እዛው ቦታ ላይ ደጋግሞ ይመታሃል ይላል። እንባህን አታራክሰው። ለሚገባቸው ከልብ ለሚወዱ ሰዎች ብቻ አፍስሰው። እነሱ ፊት ግን ከብረት የጠነከረ ገጽታን ተላበስ። ስትጎዳ ማየት የሚፈልጉ ሰዎች ጠንካራ ሆነ ሲያዩ የራሳቸው አቅም ይሟጠጣል። 12ኛ የመጥፋትና የርቀት ጥበብ the art of calculated absence። የሰው ልጅ ሁልጊዜም ባጠገቡ ላለና በነፃ ለሚያገኘው ነገር ክብር የለውም። አስመሳይ ሰዎች ደግሞ አንተን ሁልጊዜ እንደሚያገኙ ሲፈልጉ እንደምትመጣና ስልካቸውን እንደምታነሳ ካወቁ ልክ እንደ ተራቃ ይቆጥሯል። ይህም በተመለከተ ቅዱሱ ቃል በምሳሌ 25 ላይ በዚህ ልክ ያስተምረናል። እግርህን ከባልንጀራ ቤት አታዘውትር፣ እንዳይጠግብብህ እንዳይጠላህም ይላል። ከዛሬ ጀምሮ ራስን ውድ አድርግ። ከነሱ ጋር የምታሳልፈው ጊዜ በግማሽ ቀነስ። ስልክ ሲደውሉ ወዲያውኑ አታንሳ። መልእክት ሲልኩልህ ለመመለስ ጊዜ ውሰድ። ይህ መራቅህ ወይም ይህ ስካርሲቲ፣ ይህ የአንተ ማጠር ጥያቄ ይፈጥርባቸዋል። ምን ሆኖ ለምን ራቀኝ ብለው ማሰብ ሲጀምሩ አንተን መልሰው ለማግኘት ሲሉ ሳያውቁት በአንተ የሥነ ልቦና ቁጥጥር ስር ይገባሉ። 13ኛ ጉልበትህን ወደ ራስ መመለስ ሪክላይሚንግ ዩር ኢነርጂ። አስመሳይ ሰዎች አንተን ወደ እነሱ ደረጃ አውርደው በጭቃ ውስጥ ሊያላውሱ ይፈልጋሉ። ከአንተ ጋር በትንሽ ነገር መነታረክ፣ ስለ ሌሎች ሰዎች ማማት ወይም የጥላቻ ወሬ ማውራት ይወዳሉ። ነገር ግን የሕይወት ዋጋ ከዚህ የላቀ ነው። ጠቢባን ሲመክሩ በሕይወትህ ልትወስደው የምትችለውን ትልቁ ብቀላ ታላቁ ስኬት ላይ መድረስ ነው ይላሉ። በእነሱ ወሬ ጊዜን አታቃጥል። እነሱ ስለ አንተ ሲያወሩ አንተ ስለ ነገው ራዕይ ስራ። ጉልበትህን፣ ጊዜን፣ ገንዘብህን፣ ራስህን ለማሳደግ ብቻ አውሉ። አንተ ከፍ እያልክ ስትሄድ እነሱ በነበሩበት ቦታ ላይ ሆነው ቀና ብለው ሊያዩ ይገደዳሉ። ያኔ ከጥላቻቸው በላይ ስኬትህ ያንገበግባቸዋል። ወደ 14ኛው ስናልፍ አሸናፊው የአይን ንክኪ the power of eye contact። አይኖች የነፍስ መስኮቶች ብቻ ሳይሆኑ የኃይል ማመንጫ መሳሪያዎች ናቸው። አንድ አስመሳይ ሰው ውሸቱን ሲነግርህ ወይም ሊያሸማቅቅህ ሲሞክር አይንህን አትስበር።
ወደ ታችም አትመልከት። በምትኩ ቀጥታ የአይኑን ብሌን ያለማቋረጥ ተመልከት። በተለይም በሁለቱ አይኖች መካከል ያለውን ግንባሩን ትኩር ብለህ ስታየው ሰውየው እጅግ ይረብሻል። ይህ የአይን ግቡነት ወይም አይ ኮንታክት ማንነትህን ጠንቅቄ አውቀዋለሁ፣ ልትሸውደኝ አትችልም የሚል ጸጥተኛ መልእክትን ያስተላልፋል። ውሸታሞችና አስመሳይ ሰዎች አሸናፊንና የሚያወላውልን እይታ መቋቋም ስለማይችሉ ወዲያውኑ አርዕስት መቀየር ይጀምራሉ ወይም አንተን መሸሽ ይጀምራሉ። 15ኛ ይቅርታ። ይቅርታ የሚለውን ቃል መቆጠብ ወይም the power of withholding apologies በጣም አደገኛው የአስመሳይ ሰዎች ባህሪ ወይም ጋዝላይቲንግ የሚባለው የስነ ልቦና ጥቃት እነሱ ጥፋት አጥፍተው ነገሩን አዙረው አንተን ጥፋተኛ ለማድረግ መሞከራቸው ነው። በስተመጨረሻም አንተ ራስን ተጠራጥረህ ይቅርታ እንድትል ያደርገዋል። ከዚህ ሰዓት ጀምሮ ጥፋት ሳትሰራ ይቅርታ ማለትን አቁም። ሰላም ለመፍጠር ብለህ የእነሱን ስህተት አትሸከም። ድንበር በማበጀት ወይም እውነትን በመናገርህ ፈጽሞ ይቅርታ ትጠይቅ። ጸንተ ስትቆምና ስህተታቸውን እንዳልተቀበልክ ሲያዩ ያዘጋጁት የስነ ልቦና ወጥመድ ይሰባበራል። አንተ በውሸት የጥፋተኝነት ስሜት ወይም ጊልት ውስጥ ማስገባት እንደማይችሉ ደግሞ ሲረዱ እጃቸውን ያወጣል። 16ኛ የውስጥ ቤተ መንግሥትህን መጠበቅ ዲፌንዲንግ ዮር ኢነር ሴክቸሪ። አስመሳይ ሰዎች ልክ እንደ አረም ናቸው። መጀመሪያ ሲበቅሉ ውብ አበባ ይመስላሉ። ነገር ግን ቀስ በቀስ የሕይወትህን ማዕድ፣ ሰላምህንና ደስታህን ይመጣሉ። በሕይወት ውስጥ ትልቁ ሀብትህ ገንዘብ ወይም ንብረት አይደለም። ትልቁ ሀብትህ የአእምሮ ሰላም ወይም ኢነር ፒስ። ታላቁ ፈላስፋ ኤፒቴከስ እንዲህ ይላል፣ ማንም ሰው የአንተን አካል በኃይል ሊቆጣጠረው አይችልም። ታዲያ ለምንድን ነው አእምሮህንና ስሜትህን በመንገድ ላገኘው አላፊ አግዳሚ ሁሉ አሳልፈህ የምትሰጠው ይለናል። ሰዎች የፈለገውን ቢያወሩ የፈለገውን ቢያሰሩ የአንተን የውስጥ ሰላም የማደፍረስ መብት የላቸው። ከዛሬ ጀምሮ አእምሮህን እንደ ትልቅ ቤተ መንግሥት አስበው፣ በሩ ላይ ደግሞ ጠንካራ ዘብ አቁም። ማንም አስመሳይ ሰው በጭንቀትና በሐሜም ቆሻሻውን ወይም ያንተን ነገር መጥፎ አድርጎ እንዲያደርግልህ አትፍቀድ። 17ኛ ታላቁ ሚስጥር የጥላቻቸውን ትክክለኛ ምንጭ ማወቅ the ultimate secret of pity instead of angers። በቪዲዮ መጀመሪያ ላይ ቃል የገባውልህ ትልቁ ሚስጥር ይሄ ነው። እስካሁን ድረስ እነዚህን አስመሳይ ሰዎች ስታያቸው እንደ ትልቅ ጠላት አንተን ሊያጠፉ እንደሚችሉ አድርገህ ተፈራቸው ነበር። ህመምህም የመነጨውም ከዚሁ ነው። ዛሬ ግን ዓይንን የሚከፍት አንድ እውነታ ልንገርህ። እነሱ አንተን የሚጠሉ ጠንካራ ስለሆኑ አይደለም፣ ባዶነታቸውን ስለሚያውቁ ነው። አስመሳይ ሰው ፊት ላይ እየሳቀ ጀርባህን የሚወጋው አንተ ጋር ያለው ብርሃን የእነርሱን ጨለማ ስለሚያጋልጥ ነው። የአንተ ደግነት፣ የአንተን ስኬት ወይም የአንተ የተረጋጋ ስነልቦና በራሱ ሕይወት ውስጥ መፍጠር ስለማይችል ያንተን ማጥፋት ደግሞ ይመርጣል። ስለዚህ ከዛሬ ጀምሮ አትቆጣባቸው፣ አትጥላቸው። ይልቁንስ ዘንበል ብለህ ዘንላቸው። ራሱን ሆኖ መኖር አቅቶት በውሸት ጭንብል ለሚሰቃይ የህሊና ድሃ እንዴት አታዝንለትም? እንዴት ከጠላትነት ወደ ምስኪን ፍጡርነት ስትቀይራቸው በአንተ ላይ የነበራቸው የስነ ልቦና የበላይነት እንደ ጉም በኖ ይጠፋል። ይህ የነጻነት መጀመሪያ ነው። 18ኛ እያለ ጩኸት መሰናበት ጎስቲንግ ስትራቴጂ። ወዳጅ መስሎ ሲያታልልህ የነበረ ሰው ሲጋለጥ የመጀመሪያው ስሜት መጮህ፣ መሳደብ ወይም ለምን እንዲያደረክ ብለህ መጠየቅ ሊሆን ይችላል። ነገር ግን ይህም በማድረግህ አሁንም ድረስ በእነሱ ቁጥጥር ስር መሆንህን የሚያሳየው። እነሱ የሚፈልጉት የአንተን ምላሽ ወይም ሪያክሽን ነው። በሰለጠነ የስነ ልቦና ጦርነት ውስጥ ትልቁ ቅጣት ምንም አለ ማለት ነው። ምንም አይነት ማብራሪያ ትጠይቅ፣ ምንም አይነት የመሰናበቻ ጽሑፍ ማትላክ፣ ዝም ብለህ እንደ ሙት መንፈስ ከሕይወታቸው ተነጥፋ። ይህ ስልት አስመሳይ ሰዎችን እብድ ነው የሚያደርጋቸው። አወቀብኝ እንዴ? ምን አስበው ነው? ለምን አልተጣላኝም? የሚሉ ጥያቄዎች እረፍት ይነሳቸዋል። የእነሱ መኖርና አለመኖር ለአንተ ምንም ትርጉም እንደሌለው በተግባር አሳያቸው። 19ኛ የውሸት ጭብጨባን አለመፈለግ ዲታቺንግ ፍሮም ኢንተርናል ቫሊዴሽን። አስመሳይ ሰዎች አንተን ለማጥመድ ከሚጠቀሙባቸው ትልልቅ መረቦች አንዱ ማሞጋገስ፣ የውሸት ክብር መስጠት ነው።
ከአንተ ውጪ ማንም የለኝም ይለዋል። አንተም በዛ ስሜት ተገፋፍተ የሕይወትን ቁልፍ ትሰጣቸዋለህ። ነገር ግን የሕይወት ዋጋ በእነሱ ጭብጨባ ላይ የተመሠረተ አይደለም። ቅዱሱ ቃል ይህን ሲናገር ኢየሱስ ግን ሰዎችን ሁሉ ያውቅ ስለነበር ራሱን አሳልፎ አልሰጣቸውም፣ በሰው ውስጥ ያለውን ሁሉ ያውቅ ነበርና ይላል። ሰዎች ሲያጨበጭቡልህ ከፍ አትበል፣ ሲተቹ ደግሞ ዝቅ አትበል። በራስ ውስጥ እውነተኛ መተማመን ወይም አንሼከብል ኮንፊደንስ ስትገነባ ማንም አስመሳይ ሰው በውሸት ውዳሴ ሊገዛ አይችልም። አንተ የራስ ንጉሥና የራስ ዳኛ ትሆናለህ ማለት ነው። 20ኛ የበሰበሰውን ስር ቆርጦ መጣል። ምናልባት እነዚህ አስመሳይ ሰዎች የልጅነት ጓደኞች ሊሆኑ ይችላሉ። ወይም በሥራ ቦታ ሁልጊዜ የምታገኛቸው ሰዎችን እንዴት እታቸዋለሁ ብለህ ሰውስ ምን ይለኛል የሚል ፍርሃት ሊይዝ ይችላል። ግን አንድ እውነት ልንገርህ፣ የነቀዘ ጥርስህን ካልነቀልከው ሙሉ መንጋጋህን ሁሉ እንደሚያበላሸው እነዚህ ሰዎች ከሕይወትህ ቆርጠህ ለማውጣት መወሰን አለብህ። ቅዱሱ ቃል አትሳቱ፣ ክፉ ባልንጀርነት መልካሙን አመል ያበላሻል በማለት ያስጠነቅቀናል። የማይጠቅም መርዝ የሆነ እድገትህን ደግሞ የሚገታ ግንኙነት ውስጥ ራስን እያታገልክ አትቆይ። መተው ሕመም አለው፣ አዎ ያማል። ግን የበሰበሰን እጅ ቆርጦ መጣል ህልውና ወይም ሕይወትን ለማትረፍ የሚደረግ ብቸኛ መፍትሄ ነው። ዛሬ ብታለቅስም ነገር ግን ነፃነትን አውጥተህ ታለቅሳለህ። ያንን የይስሙላ ወዳጅነት አሁኑኑ ጨርስ፣ አሁኑኑ ዝጋ። ይህ ቪዲዮ ልብህን ከነካውና የሕይወትን እውነታ እንዳሳየህ አምናለሁ። እስካሁን አብረኸኝ ስለሆንክ እጅግ እያመሰገንኩ፣ እነዚህን አስቸጋሪ ጊዜያት ብቻህን ማለፍ ከከበደ ወይም በሕይወት ውስጥ ስነልቦና ድጋፍ ማማከር ካስፈለገ ከታች ባለው ስልክ ቁጥር በማንኛውም ጊዜ ልታገኘን ትችላለህ። 21ኛ ህመምህን ወደ ታላቅ ነዳጅነት መቀየር። ትራንስሚቲንግ ፔን ኢንቱ አብሶሌት ፓወር። አስመሳይ ሰዎች ሊያጠፉ ሞክረው ነበር፣ ልብህንም ሰብረውታል፣ እምነትህንም አቃጥለውታል። ግን አንድ ትልቅ እውነት አልተረዱም። ወርቅ በሰዓት ውስጥ ሲያልፍ እንጂ ንጹሕ ወርቅ ሊሆን የሚችለው ዝም ብሎ ከተቀመጠ አይደለም። አንተም በእነሱ ክደት ውስጥ አልፈህ በእሳት ውስጥ አልፈህ አሁን ወደር የለሽ ጥንካሬን አግኝተሃል። ህመምህን እንደ ሸክም ላትሸከመው ይገባል። ይልቁንስ እንደማይቀለበስ ኃይለኛ ነዳጅ ተጠቀምበት። እነሱ ይህ ሰው ወድቋል፣ ተሰብሯል ብሎ ሲያስቡ አንተ ከነበሩበት አመድ ውስጥ እንደ አዲስ ንስር ተነሳ። ታላቁ ሮማዊ ፈላስፋ ማርኮስ አውሬሊየስ ሲናገር በመንገድ ላይ እንቅፋት የሆነው ያው መጥፎ ነገር ራሱ አዲስና ጠንካራ መንገድ ይሆናል ይለናል። የእነሱ ክፋት አንተን አላጠፋ፣ ይልቁንስ እውነተኛውን የሰው ልጅ የፊት ገጽታና የሕይወት እውነት እንድታይ ዓይንህን ከፈተው እንጂ። አሁን ማንንም በዓይነ ብሌን እንጂ በከንፈር ወሬ አታምን። አሁን የራስህ ትልቅ ዋጋ እንዳለ ይገባሃል። ይህ ጥንካሬ የሰጡ እነሱ ራሳቸው ናቸው። ስለዚህ ህመምህን ወደ ድልህ ቀይረው። ለትክክለኛ ሰዎች ብቻ ማዘጋጀት። በሕይወት ውስጥ ያሉትን የውሸት ሰዎች ወይም አስመሳይ ወዳጆችን ስታስወጣ መጀመሪያ ላይ ትንሽ የባዶነት ወይም የብቸኝነት ስሜት ሊሰማህ ይችላል። ነገር ግን ይህ ብቸኝነት ሳይሆን እጅግ ውብ የሆነ የሕይወት ጽዳት ነው። በቆሻሻና በደለል ውሃ የተሞላን ብርጭቆ በንጹህ ውሃ ልትሞላው አትችልም። መጀመሪያ የቆሸሸውን ውሃ መድፋት ግድ ይልሃል። አስመሳይ ሰዎችን ከሕይወትህ ስታስወጣ ለሚገባቸው ከልብ ለሚወዱ ስኬትን አብረው ለሚደሰቱ እውነተኛ ሰዎች ብቻ እያዘጋጀ ነው። አንድ እውነተኛና የጠራ ወዳጅ ሺህ ከንቱ እና አስመሳይ ሰዎችን ይተካል። አሁን የሰዎች ማጣሪያ እጅግ ድንቅ ማጣሪያና ጠንካራ ነገር ሆኗል ማለት ነው። 23ኛ ይቅርታ፣ ለእነሱ ሳይሆን ለራስ ነፃነት ሲባል the ultimate forgiveness። ይህን ነጥብ ለመቀበል ከባድ ሊመስል ይችላል፣ ግን እውነተኛ ነፃነት ያለው እዚህ ጋር። ይቅር በላቸው። አዎ በትክክል ሰምተኛል፣ ይቅር በላቸው። ነገር ግን ይቅር የምትላቸው የሰሩት ግፍ ትክክል ስለሆነ አይደለም። አንተ የእነሱን የመርዝ ቆሻሻ በልብ ውስጥ ተሸክመህ የሕይወት ዘመንን ማሳለፍ ስለሌለብህ እንጂ። ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ። ይቅርታ ማለት የውስጥን እስር ቤት በር በቁልፍ ከፍተህ የራስን ነፍስ ነፃ ማውጣት ማለት ነው። እነሱን ይቅር ስትል በአንተ ስሜት ላይ የነበራቸውን የመጨረሻ የሥነ ልቦና ቁጥጥር ሰንሰለት ቆራርጠህ ትጥለዋለህ። ከእንግዲህ ወዲህ ከንብረትህም ሆነ ከሰላምህ ማንም ነገር ሊወስዱብህ አይችሉም። አንተ ከነሱ በላይ ከፍ ብለህ። 24ኛው ዝምተኛውና
ገዳዩ ብቀላ ግዙፍ ስኬት ወይም the silent ascension of massive success። አስመሳይ ሰዎችን መልሶ ለመቀበል ጊዜን አትጠፍ፣ ጉልበትንም አታባክን። እነሱን ለመጉዳት ብለ በምታወጣው ኃይል ፋንታ ያንን ጉልበት ራስን በመገንባትና በራስህ ንግድና በሕይወትህ ማሳደግ ላይ ብቻ አውለው። ታዋቂዋ ፈላስፋ ሲናገር እጅግ አስፈራዩና ትልቁ ብቀላ እጅግ አስገራሚው ነገር ማንም ሊደርስበት የማይችል የሚመስል ትልቅ ስኬት ላይ መድረስ ነው ይላል። አንተ በስኬት ማማ ላይ ወጥተህ ፊት ላይ የእውነተኛ ደስታ ብርሃን አንጸባርቆ ሲያዩ ያኔ ውስጣቸው በቅናት መቃጠል ይጀምራል። ምንም ቃል ሳትናገራቸው፣ ነገር ግን አንተ መድረስ ብቻ ለነሱ የሞት ያህል ከባድ ህመም ነው። ስለዚህ ኑሮህን አሳምር፣ ህልምህን አሳድ። ያንተ እውነተኛ ደስታ የነሱ ትልቁ መራራው ቅጣት ነው። 25ኛ የመጨረሻው የስነልቦና ልዕልና የራስ ንጉሥ መሆን the ultimate psychological of supremacy። እነሆ የዚህ ግዙፍ ጉዞ ማሳረጊያ ይህ የመጨረሻውን ነጥብ ላካፍል። አሁን አንተ ከዚህ ቀደም የነበርከው ተራ በሰዎች ንግግር የሚሰበረው ሰው አይደለም። አንተ የሰዎችን ፈገግታ ጀርባ ያለውን መርዝ በሰከንዶች ውስጥ ማንበብ የምትችል፣ ስሜትን ፍጹም መቆጣጠር የቻልክና የህይወትን መሪ መረከብ በእጅ ያስገባ ኃያልና ብቁ ሰው ሆነሃል። ታዲያ ከዚህ ሰከንድ ጀምሮ ማንም አስመሳይ ሰው፣ ማንኛውም ሐሜተኛ፣ ማንም የውሸት ወዳጅ በባህር ላይ ማዕበልን መፍጠር ፈጽሞ አይችልም። አንተ የራስህ የህይወት ንጉሥ ነህ። ስትፈልግ በሩን በሰፊው ትከፍታለህ፣ ስትፈልግ ደግሞ በቁልፍ ትዘጋዋለህ። የሰዎች የውሸት ውዳሴ ያስፈልገህ፣ የጥላቻ ትችታቸውም ከእንግዲህ ሊያስቆም አይችልም። ሙሉ በሙሉ በራስ መተማመን፣ የማይበገር አእምሮ ባለቤት፣ የተሟላ የነጻነት የተቀዳጀ አሸናፊ ሰው ነው። እስከዚች ጥልቅ ደቂቃ ድረስ አብረኝ ስለቆየ ከልቤ አመሰግናለሁ። ዛሬ ያነሳናቸው 25 ጥልቅ ነጥቦች ምናልባትም እስከ ዛሬ ስትሸሸው የነበረውን እውነት ፊት ለፊት እንድትጋፈጥ አድርገው ይሆናል። እንባህንም አፍስሰ ይሆናል። ነገር ግን አንድ ቃል ግባልኝ፣ ከዚህ ሰዓት ጀምሮ ፈጽሞ ወደ ኋላ አትመለስም። አንተ ክቡር ነህ፣ አንተ ውድ ነህ። ሕይወትን ማንም አስመሳይ ሰው እንዲጫወትበት ፈጽሞ ፈቃድ አትስጥ። ይህ መልእክት አንተ ብቻ ሳይሆን በዝምታ የሚሰቃዩትን ሌሎች ወንድምና እህቶችን ነፃ ሊያወጣ ስለሚችል አሁኑኑ ቪዲዮን ላይክ እና ለወዳጆች ሼር ማድረግን አትርሳ። ለዚህ ቤተሰብ ደግሞ አዲስ ከሆንክ ሰብስክራይብ በማድረግ ራስን የምታድንበትን ኃይለኛ ጉዞ ተቀላቅላል። አስተያየትን እንዲሁም ከነዚህ 5 ነጥቦች ውስጥ የትኛው ነጥብ ልብህን አጥንት ድረስ እንደነካው ከስር በኮሜንት አሳውቅ። እናም በጣም ወሳኙ ነገር በሕይወት ውስጥ በሰዎች ክህደት ተጎድተ ስነልቦናዊ ጫና ከብዶብህ ብቻህን ማለፍ አቅቶ የግል አማካሪ ካስፈለገ ብቻህን አትሰቃይ። በማንኛውም ሰዓት ከታች ባለው ስልክ ቁጥር ደውልልኝ። እኔ ሁልጊዜም አለሁ። የማማከር አገልግሎታችን ላይ ለአንተ ክፍት ነው። ብርሃን ሆ፣ ጠንክር፣ አሸናፊ ነው። እስከ ቀጣዩ ጥልቅ ቆይታችን ድረስ ሰላም ይብዛ። ቸር ሰንብት።